ወንደሰን በህይወት አስቻለው ደረሰለት። በጣም በሚያሳዝን ነገር ወንደሰን በህይወት ተገኝቷል ማለት ነው። አልሞትም። እግዚአብሔር የተመሰገነውን። በጣም ደስ ይላል ማለት ነው። እንግዲህ የወዲት ጉዲት ገደልኩት አልቆለታል ብላ ጨርሳ እንግዲህ ወንደሰን ደግሞ ሳይሞት በህይወት ተገኝቷል ማለት ነው። በጣም ደስ የሚል ነገር ነው ይሄ ነገር እላችኋለሁ። ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን በጣም ደህና ነኝ። ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱን በአክብሮት እጠይቃችኋለሁ። የእናት ክፍል ድራማን ክፍል 46ን ይዤላችሁ መጥቻለሁ። ከች ብዬላችኋለሁ ማለት ነው። የእናት ክፍል ድራማ እንግዲህ በጣም አሳዛኝና ልብ አንጠልጣዩ ድራማ እንደውም በግፍ ሁሉ ነገር ግፍ ያለበት ማለት ነው። ይሄን ሁላ ግፍ በግፍ ያደረጉት ማን ናቸው? ወይዘሮ ወርቄና እንግዲህ የወዲት ጉዲት ልጇ ናት ማለት ነው። ሁላ ነገር እንዲደርስ ያደረጉት ማለት ነው። እነሱ ባይኖሩ ኑሮ ድራማም ሁሉ ነገር በፍቅር የሆነ ነገር ነበር ማለት ነው። ግን የወዲት ጉዲት እና ወይዘሮ ወርቄ እንግዲህ በጣም በሚያዛዝን ነገር የወዲት እኔ በነገራችን ላይ በጣም ነው ያሳዘነችኝ ምክንያት ደግሞ አስተዳደጓ ምናምን ስለ እናቷ ስትናገር እኔ እውነቴን ነው የምላችሁ 44ን ድራማን የእናት ግፍ ድራማን 44ቱን ድራማን እያለቀስኩ ነው ያዳመጥኩት። በቃ ስላችሁ በጣም ነው ያሳዘነኝ በጣም ነው ያሳዘነችኝ የወዲት ጉዲት። ምክንያቱም ይሄ ሁላ ነገር ያደረሰችኝ የራሴው እናቴ ናት። እናቴ ነች እዚህ ገፈ ያደረሽኝ እናቴ። ባንቺ የተነሳ ነው እኮ ሰውን እንኳን ስገል ትንሽ እንኳን የማይጸጽተኝ ይብን እንኳን ምንም ነገር አይጸጽተኝም ሰዎች ስገል። ይሄ ሁላ እኮ ባንቺ የተነሳ ነው። አንቺ ጥሩ ሰውና መልካም ሰው አድርገሽ ብታሳድጊኝ ኑሮ ዛሬ እዚህ አልደርስም ነበር። ለምን እናቴ ለምን በልጅነቴ አልቀጣሽኝም? ለምንድነው ከልጅነቴ የጓደኞችን ቦርሳ እየነጠኩ አሻንጉሊት እየነጠኩ ሳመጣ ለምን እሺ ብለሽ ተቀበልሽኝ? ጭራሹን አንቺ እኔን ተይ ማለት ሲገባሽ ተጓደኞቼ እናት ጋር ስትሄደሽ ስጣይ ነበረ። ለምን እያለ ትገኛለች ማለት ነው። በጣም በሚያሳዝን ነገር እንግዲህ እኔ የወዲት ጉዲት እውነት አላት ብዬ ነው የምለው። በጣም እውነት አላት። ምክንያቱም ከዚህም በፊት ታላችሁ ከመጀመሪያነቱ ጀምሮ ደጋግሜ ብለው እኔ ስለ ወይዘሮ ወርቄ ተናግሬ አልጨርስም። ሴጣን ነው ምቀናባት። ዛሬ እንደዚህ ልኳን አይታ ልትቀመጥ ሴጣን ነበር የሚቀናባት። የሴጣን ነበረች። እኔ እውነቴን ነው ብላችሁ እሱን ቁጭ ብላ የምታስተምር ነው የሚመስለኝ። እና አሁን ኃይለኛ ችግር ነው የተፈጠረው ችግር ኃይለኛ ነው። ምክንያቱም እንዴት ብትሉ ወይዘሮ ወርቄ አሁን የምትወርቅበት የምትነሳበት የምትቀመጥበት ነገር እንኳን የላትም። በስተመጨረሻ ግን የወሰነችው ውሳኔ ይሄንን ቤት ሲጪ ማንንም ሰው የማያውቀኝ ሰው ጋር መሄድ ነው ፈልገው ነው ያለችው። ይሄ ግለሰብ ያዋጣታል። ዛሬ ልጇን አደጋ ውስጥ ጨምራ በቃ ብዙ ነገር ሰው ልጅ እኮ አንዴ እናንተ እኮ መጥፎ ሰው ስትሆኑ ብዙ ነገር ነው የሚደርስባችሁ። ትረገማላችሁ፣ ትሰደባላችሁ፣ ትጠላላችሁ። በሰው ዘንድ ያልተወደደም በእግዚአብሔር ዘንድ አይወደድም። እና ቤተሰቦች ፈጣሪ ከእንደዚህ አይነት ሰዎች ይሰውራችሁ። እውነቴን ነው የምላችሁ፣ ከእንደዚህ አይነት ሰዎች ይሰውራችሁ። የወዲት ጉዲት ዛሬ መከራ ስቃይ እያሳለፈች ነው። የምን ሳታብድ ይቀራላችሁ። እኔ ጨርቋን ጥላ ሄደች ነው የሚመስለኝ። ጤነኛ አትመስለኝም። የእውነት የወዲት ጉዲት የጤነኛ ስሜት የሚሰማት አይመስለኝም። እንዳያችሁ ራሷን ጥላለች። እኔ ነኝ የገደልኩት፣ እንደዛ አድርጌ ነው የገደልኩት፣ እንደዚህ አድርጌ። እንግዲህ አንድ ሰው የገደለ ሰው እኔ ነኝ የገደልኩት ብሎ አይናገርም። እሷ ግን ራሷ እየተናገረች እንዴት አድርጌ እንኳን እንዴት አድርጋ ራሱ እንደገደለችው እየተናገረች ነው። ይሄ ደግሞ ምንድነው የሚያሳየው? እኔ ወደ እብድ የሆነች ነው የሚመስለኝ ማለት ነው። ያበደች ነው የሚመስለኝ ማለት ነው። ዛሬ ወይዘሮ ወርቄ አንገቷን ድፍት አድርጋለች። አንገቷን ድፍት ነው ያደርገችው። እንዴት አድርጋ ቀና ትበል? ቀና የምትልበት አቅም አጣች። አቅሙን ያጣችው ደግሞ በራሷ ችግርና በራሷ ጣጣ ነው። ለምን ሲባል ያደረገችው ነገር ነው ዛሬ እዚህ ደረጃ ያደረሳት።
ያደረገችው ስራ ነው ዛሬ እዚህ ደረጃ እንድትደርስ ያደረጋት። እና ቤተሰቦች ፈጣሪ ከእንደዚህ አይነት ሰዎች ይሰውራችሁ። የሰው ህይወት ውስጥ ገብቶ የሰዎች ህይወትን ብርቅርቅርቅ አድርጎ የሚኖሩ ሰዎች። አሁንማ ምን አደረገች? በጣም ምስኪን፣ በጣም ጥሩ፣ በጣም አዛኝ ሴት ነች። በጣም ክፉ አይደለችም። ክፉ የሚባል ነገር የለባትም። ግን ምንድነው እነኚህ በቃ ለሀብትና ለንብረት ብሎ እናትና ልጅ ያሁላ ጉድጓድ ሲቀፍሩ፣ አንዴ እዚህ ቦታ ሂጂ፣ አንዴ እንደዚህ ሂጂ፣ እንደዛ እየሰደቧት፣ እንደዛ እየደበደቧት፣ የወዲት ጉዲትም የእናቷ ምክር ሰምታ እንደዛ እያደረገች መጨረሻ ላይ ዛሬ የእነሱን ህይወት ምንም ነገር አልተማረም። ምንም አልተማረም። ምክንያቱም ታውቃላችሁ የወዲት ጉዲት ከሄብ ከተለያየች በኋላ ሁሉ ነገሯን የቀለለችው ሁሉ ነገሯ ማለት ነውና ዛሬ የወይዘሮ ወርቄ ምን ነው ይሄን ነገር ባላደረኩ ኖሮ ምን ነው ፈጣሪ ይቅር ይበለኝ እያለች ትገኛለች። ግን ጅብ ከሄደ ውሻ ጮኸ የሚባለው ተረት ነው። በቃ አለፈ። እነኛ ዘበኖች እኔ እንዴት አድርገው ጥሩ ሰው እንደሚሆኑ አላውቅም። እንደዛ ሰራተኛ እያሰቃየች እንደዛ ቤት ውስጥ ፀሐይን አለምዬን እያሰቃዩ የነበሩ ሰዎች በስመ ስላሴ ይብን ብቻ አላውቅም። በጣም ነው የሚያሳዝነው። ቤተሰብ ከምንም ነገር ጋራ የሚስማሙ የሚዋደዱ አይመስለኝም። ፈጣሪ ግን ልቦና ይስጣቸው ለእንደዚህ አይነት ሰዎች። ልብ ይሰጣቸው የሚባለው ሌላ ምን ይባላላችኋል ቤተሰቦቼ? ለማንኛውም ያውላችሁ እና በጣም ከምታስቡት የበለጠ ወንድዬ በጣም ነው እያዘነው። በፍጹም ይሄ እንደሷ ታረገኛ ምንም ነገር አላሰበም። እሷ እንደዚህ ታደርገዋለች ተብሎ ማንም አላሰበም። አንደኛ ነገር እኔ ራሱ እና ምን ልላችሁ ፈልጌ ነው ቤተሰብዬ፣ የወዲት ጉዲት በስተመጨረሻ እንግዲህ አስቸጋሪ ሁኔታ ውስጥ ገብታለች። የወዲት ጉዲት ብቻ ሳይሆን ወይዘሮ ወርቄ ማትወጣ ውስጥ እንትን ውስጥ ገብታ ትገኛለች ማለት ነው። ምክንያቱም በማዕከል ቤት ግን እየተሰቃየ ያለው ሆኖ አስቻለው በጣም እየተሰቃየ ነው። ይሄ ለሱ አይገባም ነበረ። የእውነቴን ነው ብላችሁ እኔ በጣም ያሳዝነኝ አስቻለው ማለት ነው። በጣም ምክንያቱም ለሱ አይገባም ነበረ። ግን ምን ያደርጋል ክፉ ሰዎች ዞራችሁን ካላችሁ እናንተም እንደ ክፉ ነው የምትታዩት። ለነሱ የተወረወረ ለእናንተም ይደርሳችኋል። ለእናንተ በቃ እና አስቻሉ በጣም እንድትሰቃዩ ከእናቱ ይሁን ከእህቱ ባርጋ ይሁን ግራ ገብቶታል። የራሱ ህይወት ያምረዋል። ብቻ በጣም ነው የሚያሳዝነው። ቤተሰብ ጋይስ ከነዚህ አይነት ነገር ይሰውራችሁ። ጸሎት አድርጉ። እውነቴን ነው የምላችሁ። እማዬ አሁን አንድ ልጇ ወንደሰን ነው ምን ያክል እንደምትወደው ለሱ ብላ ይሄውን ለመስዋዕት ስትከፍል የነበረችው። ግን ዛሬ ምንድን ነው የተፈጠረው? ያንኑ አንዷን ልጇን ልታሳጣ ማለት ነው። በእርግጥ ወንድዬ እኮ ትክክል ሰራ አይደለም። ወንድዬ ላይም ስህተት አለ። ስህተቱ ምንድነው? በህግ ማስጠየቅ ሲገባው ግድጃ ሄደ። ግድጃ ደግሞ በጣም ከባድ ነው የሚያደርገው። መጨረሻው ይሄው ዛሬ ድረስ ነው ደርሷል ማለት ነው። እና ቤተሰቦቼ ከእንደዚህ አይነት እግዚአብሔር ይሰውራችሁ። የእናት ክፍል ድራማ በጣም አሳዛኝና ልብ አንጠልጣዩ ድራማ ይዤላችሁ ከተፍ ብያለሁ። በነገራችን ላይ ይሄንን ሪከርድ እያረከሉት በጣም እንቅልፍ ወጥሮ ነው መተኛት እያማረኝ
እና በርቱ ነው ጠንክሩልኝ። እና በጣም ነው ብቻ የሚያሳዝነው። እውነቴን ነው የምላችሁ። እኔ በጣም ነው ያዘንኩት። የወዲት ጉዲት በስተመጨረሻ በጣም ነው ያሳዘነችኝ። ምክንያቱም እንደዚህ ሰው እንኳን ራሱ ሞቀስና ለሰው እንደዚህ ራሱ ሞቀስ ችግር አለው እንጂ ማለት የለም። ምንም ነገር የለም። ያሳዝናል። ብቻ ጋይስዬ አይጣል አይድረስ ነው የሚባለው። እንደዚህ አይነት ነገር አይጣል አይድረስ ይባላል። በጣም እንቅልፍ እያስቸገረኝ ነው። ወይኔ ጉዴ! እና ቤተሰብ በቀጣይ ቪዲዮ እስከምንገናኝ ድረስ ከዛ ቸር ቆዩልኝ። እንቅልፍ እያዳባኝ ነው ይህንን ቪዲዮ የቀረጽኩት ማለት ነው። ምንም ማድረግ አልችልም። ስራ በዝቶብናል። ረመዳን ስራ በጣም አስቸጋሪ ሆኗል። እንግዲህ በቀጣይ ወደ አብረን እስከምንገኝ ድረስ ቸር ቆዩልኝ። ወዳችኋለሁ፣ አክብራችኋለሁ፣ አፈቅራችኋለሁ። ለቤት አዲስ ሆናችሁ ላይክ እና ሼር አርጉልኝ፣ አበረታቱኝ። ነባሮቹም ቴንኪዩ፣ አዲስ መጮቹም ቪዲዮን እስከ መጨረሻ ቁጭ ብላችሁ አዳምጡ። ብዙ ነገር ትማሩበታላችሁ ብዬ አስባለሁ። የእናት ግፍ ድራማ ከ1 እስከ 44 ብታዩት ብዙ ነገር የምትማሩ ነው። ብዙ ነገር የምታስተውሉበት አለ ብዬ አስባለሁ። ሰላም ክርስቶስ ይብዛላችሁ። እግዚአብሔር ጥበቃ የላችሁ። ሰላማችሁ ዝት ይበልልኝ ቤተሰቦቼ። ፈጣሪ ከእናንተ ጋር ይሁን። ባይ